ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? ያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የመጋቢት 21 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን በማስቀደም እናስደምጣችኋለን። የአማራ ፋኖ የተጋድሎ ውሎ ተጠናክሮ በቀጠለባቸው የጎንደርና ጎጃም ቀጠናዎች የብልጽግናው ወታደራዊና ፖለቲካዊ ካድሬዎች እርምጃ ተወስዶባቸዋል። ብልጽግናው በ4 ሰዓታት ውጊያ ከ5 ጊዜ በላይ የድሮን ጥቃትን ፈጽሟል። ዜናችን በቀዳሚነት ያስደምጣችኋል። የወሎ ተጋድሎ ተጠናክሮ ቀጥሏል። በአይናና በቡግና በተካሄደው ውጊያ ፋኖ ያሳካውን ድል በዜናችን የምትሰሙ ዝርዝር ዘገባ ተሰናድቶለታል። በሸዋ የሆነውን ሁሉ በዝርዝር የምትሰሙበት መረጃችን ሌላው የሰዓቱ ልዩ መረጃ ነው። የብልጽግናው ወታደራዊ አዛዥና የባዲኑ ካድሬ በሸዋ ምን ገጠማቸው የሚለውን በዝርዝር ይደመጣል። ወለጋ ዛሬም ባኬልዳማነቱ ቀጥሏል። በወለጋ እየተካሄደ ያለው ሁሉ በሐውቲ አማጽያን እንጂ በመንግስት ወታደር የሚፈጸም አይመስልም የሚሉት የአካባቢው ነዋሪዎች እየተፈጸመ ያለውን ሁሉ በዝርዝር ነግረውናል። ሙሉውን ተሰሙታላችሁ። የህወሓትና ብልጽግና ውዝግብ ቀጥሏል። የሚጣሉበትና የሚነታረኩበት የማያጡት ሁለቱ ጦረኛ ቡድኖች ሰሞኑን ደግሞ ሳንቲም እያነታረካቸው ነው። በዚህ ጉዳይ አጠር ያለ ዘገባ አሰናድተናል፣ ይቀርብላችኋል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ቀርበናል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያለን በቀጥታ ወደ ዝርዝር ዘገባው እናልፋለን። የፋኖ ተጋድሎ በጎንደርና በጎጃም። የአማራ ፋኖ ብሔራዊ ንቅናቄ በጎንደር ቀጠናና በጎጃም ጠቅላይ ግዛት ከፍተኛ ተጋድሎ እያደረገ ይገኛል። በጎንደር ቀጠና በፋኖ የተቀማውን ወረዳዎች መልሶ ለመቆጣጠር የገባው የብልጽግና ሰራዊት ከፋኖ ብርቱ ምላሽ ጠብቆታል። በጎጃምም የፋኖ ቃኞች በልዩ ኦፕሬሽን በባዲን ባለስልጣን ላይ እርምጃ ወስደዋል። የብልጽግናው ሰራዊት የደቡብ ጎንደር ዞን ወረዳዎችን መልሶ ለመያዝ ከፍተኛ ኃይሉን በማሰባሰብ በደራና እብናት ወረዳዎች ብርቱ ውጊያ እያካሄደ ይገኛል። በደራ ወረዳ ወረራ ለመፈጸም የሞከረው የብልጽግና ሰራዊት የዜና እየተጠናቀረ በነበረበት ሰዓት ከአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀዝ ሜጀር ጄኔራል ዋንታባት አንደኛ ኮር አሃዶች ጋር በከባድ መሳሪያ እና ድሮን ያሰለፈበት ከባድ ውጊያ እየተደረገ ይገኛል። ከጧት ጀምሮ መካሄድ በጀመረው ውጊያ እስከ እኩለ ቀን ድረስ ብቻ 5 ጊዜ የድሮን ጥቃት የተፈጸመበት መሆኑን የሚናገሩት የዓይን እማኞች የተጣለው የድሮን ቦምብ በርካታ ንጹሃንን ገድሏል ብለዋል። በሌላኛው የደቡብ ጎንደር ቀጠና ደግሞ በቀድሞ የአብዮታዊ ሰራዊት ወታደርና በኋላም የአብዮታዊ ዲሞክራሲ ሰራዊት ቃል አቀባይ በነበሩት ጄኔራል ማመር የተመራ ኃይል እብናት ከተማን መልሶ ለመቆጣጠር ዘመቻ ከፍቷል። በአርበኛ ተሾመ አበባውና በአርበኛ ሙሉ ሰው የሚመሩት ሁለቱ የጎንደር ቀጠና እዝ 2 ኮሮች ከብልጽግናው ሰራዊት ጋር ብርቱ ውጊያ ሲያካሂዱ ውለዋል። እብናት ከተማን ለመቆጣጠር አቅዶ የተጓዘው የብልጽግናው ምስራቅ እዝ ሰራዊት በአፋብን በላይ እዝና አፋብን ጎንደር ጠቅላይ ግዛት እዝ ክፉኛ ምት እንደደረሰበት ታውቋል። ዛሬ ከጧቱ ጀምሮ ወደ ቀጠናው ለመግባት በአዲስ ዘመን አምቦ ሜዳ አድርጎ ወደ እብናት ለመግባት የሞከረው የብልጽግናው ሰራዊት በአፋብን በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮርና የጎንደር ጠቅላይ ግዛት እዝ 204ኛ አስቻለው ደሴ ኮር ጥምረት በመፍጠር ወደ እብናት ከተማ ለመግባት ያደረገውን ሙከራ በብርቱ ክንዳቸው መመከት ችለዋል ሲል የዳግማዊ ቴዎድሮስ 5ኛ ኮር አስታውቋል። የዳግማዊ ቴዎድሮስ 5ኛ ኮር አካል የሆነውና በበላይ እዝ ዘመቻ መሪ አርበኛ ኮማንዶ ያለው አዱኛ የሚመራው መብረቅ ክፍለ ጦር አዲስ ዘመን ቋላ ዮሐንስ ተብሎ ከሚጠራው ከፍተኛ ቦታና አርኖ ጋርኖ ጅራት ከሚባለው ስትራቴጂካዊ ቦታ በመዝጋት ከእንፍራዝ አዲስ ዘመንና ከአዲስ ዘመን እብናት ለድጋፍ ተጨማሪ የጠላት ኃይል እንዳይጓዝ ቆርጦ ዘግቶበታል ሲል የኮሩ ቃል አቀባይ ጨምሮ አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 206ኛ ኮር በቁይ ከተማ በፈጸመው ጥቃት የደባይ ጥላት ግን ወረዳ ብልጽግና ጽሕፈት ቤት ወጣቶች ሊግ ኃላፊ አቶ ታሪኩ ምን ዋጋውና ሌሎች የባዲን ካድሬዎች ላይ እርምጃ እንደወሰደባቸው የኮሩ ህዝብ ግንኙነት ክፍል አስታውቋል። የፋኖን የከተማ ኦፕሬሽን አስመልክቶ መረጃው ለጣና ቴሌቪዥን የላከው የ206ኛ ኮር ህዝብ ግንኙነት ክፍል አቶ ታሪኩ ምን ዋጋው የብልጽግና ታማኝ አገልጋይ ከመሆኑን ባሻገር የአማራን ህዝብ አሳልፎ በመስጠት በሺ የሚቆጠሩ ንጹሃን ዜጎችን በጠላት ሰራዊት በጭካኔ ታስረው እንዲሰቃዩ ያደረገ ሰው ነበር። በተመሳሳይ ሰዓት የወጀል ከተማ የብልጽግና ጽሕፈት ቤት ወጣቶች ሊግ ኃላፊ የሆነው አቶ ጤና ወንዴ የተባለው ሌላው የስርዓቱ ታማኝ ካድሬም በ206ኛ ኮር 34ኛ ክፍለ ጦር እርምጃ ወስዶበታል ብሏል። የፋኖ ተጋድሎ በአይና ቡግና
የብልጽግናው ሰራዊት መነሻውን ከአይና ከተማ በማድረግ ወደ ቡግና ወረዳ ለመግባት ባደረገው ሙከራ የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ 303ኛ ሳምነው ጽጌ ኮር በወሰደ የተጠና ጥቃት ፋኖ ድል አድርጓል። 303ኛ ሳምነው ኮር በብልጽግናው ሰራዊት ላይ በከፈተ የተጠና ጥቃት በርካታ ተተኳሽና ከ10 በላይ መሳሪያ ማግኘቱ ታውቋል። የኮሩ 19ኛ ክፍለ ጦር ትናንት ከቀኑ 8 ሰዓት ጀምሮ እስከ እኩለ ሌሊት ድረስ ያደረገውን ተጋድሎ አስመልክቶ መረጃው ለጣና ቴሌቪዥን ያደረሰው የኮር ሚዲያና ኮሚኒኬሽን ክፍል የጠላት ኃይል መነሻውን አይና ከተማ አድርጎ ቡግና ወረዳ ቀበሌ 10 ቋሮ ለመግባት ነበር የሞከረው። ቡግና ወረዳ 08 ደብረ ሩሃ ቀበሌ ልዩ ስሙ ሲቃን እየተባለ ከሚጠራው ቦታ ላይ በወሰድንበት የደፈጣና የቆረጣ ውጊያ የጠላት ሰራዊት ከባድ ሽንፈትን ተከናንቧል ብለዋል። በዚህ የተጠና የፋኖ ጥቃትም የብልጽግናው ሰራዊት ወደ ገደል በመግባትና ቀሪው ደግሞ ሲቃን ጎራ ላይ በመውጣት ተጨማሪ የኃይል ድጋፍ እየጠየቀ መሆኑን የሚገልጸው 303ኛ ሳምነው ጽጌ ኮር ሚዲያና ኮሚኒኬሽን ክፍል የ19ኛ ክፍለ ጦር ሰራዊት አባላት በብርኮ በኩል ሰርገው በመግባት አይና ከተማ ካድሬ ለመጠበቅ የተቀመጠውን የጠላት ሰራዊት አይቀጡ ቅጣት ቀጥተውታል። አይና ገብርኤልና አይና ሸብራ ጠጌ የተከማቸውን የጠላት ሰራዊት ደግሞ በፋኖ ልዩ አልሞ ተኳሽ ሞርተር ጥቃት ተመቶ ተበትኗል ሲል ገልጿል። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ 303ኛ ኮር 19ኛ ክፍለ ጦር በሸብራ አጠጌና አይና ገብርኤል ባካሄደው ልዩ ተጋድሎ 28 የብልጽግናው ሰራዊት እርምጃ እንደተወሰደበት የኮሩ ሚዲያና ኮሚኒኬሽን ክፍል አስታውቋል። ጉዳት የደረሰበትን የሰራዊት ብዛት ለመቁጠር ባይቻልም በሁለት አምቡላንስና በአንድ ኦራል ወታደራዊ ተሽከርካሪ ጭኖ ማውጣቱን ተናግሯል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ 106ኛ ኮር 34ኛ ክፍለ ጦር ከብልጽግናው ሰራዊት ጋር ፊት ለፊት ከሚያካሄደው ውጊያ በተጓዳኝ በስቦ ማስከዳት ስልት መስመራዊ መኮንኑንና ሌሎች የሰራዊት አባላትን ወደ ፋኖ ማስገባቱን አስታውቋል። የብልጽግናው ሰራዊት ሰሜን ምስራቅ ዕዝ 65ኛ ክፍለ ጦር አባል የነበሩት የሰራዊቱ አባላት የ10 አለቃ አመራሩን ጨምሮ ሌሎች ጓዶቹ ናቸው ጥቁር ክላሽ ከነሙሉ ትጥቁ ይዘው ፋኖን የተቀላቀሉት። አጼ ምኒልክ ዕዝ 106ኛ ኮር 34ኛ ክፍለ ጦርን የተቀላቀሉት የብልጽግናው ሰራዊት አባላቱ ከመቄት እስከ እስታይሽ ዳውንት በነበረው ጦርነት ከመከላከያ ጥርነፋ በማምለጥ ነው። የጄኔራሉና የዞን አስተዳዳሪው ጭንቀት። በአማራ ሕዝብ ላይ የዘር ማጥፋት ጦርነት የከፈተው የብልጽግናው ስርዓት ከ2 ወር በኋላ አካሂዷለሁ የሚለው ምርጫ ለማካሄድ ከባድ ፈተና የሆነበት የፋኖ ትግል ነው። የአማራ ክልሉን ጦርነት አስመልክቶ የቀጠና ልየታ በማድረግ ነጻ ቀጠና፣ የስጋት ቀጠናና የፋኖ ቀጠና ብሎ የለየው የስርዓቱ የውጊያ ግምገማ በሸዋ ጠቅላይ ግዛት ጥብቅ ውይይት አድርጎ የውሳኔ ሀሳብ አስቀምጧል። ከትናንት በስቲያ ጀምሮ በሸዋ ጠቅላይ ግዛት ሰሜን ሸዋ ዞን ዋና አስተዳዳሪ መካሻ አለማየሁና የማዕከላዊ ሸዋ ኮማንድ ፖስት ሰብሳቢው የብልጽግናው ጄኔራል ሹማ አብደታ የተለያዩ ከተሞችን በመዞር የተለመደውን የፖለቲካ ፕሮፓጋንዳ ሲሰሩ ቆይተዋል። ከሳምንት በፊት ጽንፈኛው ጠፍቷል፣ የቀረን መለቃቀምና ክልሉን ወደ ነበረበት አስተዳደር መመለስ ብቻ ነው ሲሉ የነበሩት የብልጽግናው ጄኔራሎችና የባዲን ባለስልጣናት ምርጫውን ለማካሄድ ወደ ወረዳዎች ሲወርዱ ግን ቀድመው ከተናገሩት ፍጹም ተቃራኒ የሆነ ክስተት ገጥሟቸዋል። የክልሉን አራቱንም ግዛቶችና የኃይል ሚዛንን በካርታ ሰርተው ለህዝብ ያወያዩት እነዚሁ አካላት ነጻ ቀጠና ወይንም አረንጓዴ ሜዳ፣ የስጋት ቀጠና ወይም ቢጫ መደብና የፋኖ ቀጠና ወይም ቀይ ዞን ብለው በመለየት የፋኖን የኃይል የበላይነት ለመመስከር ተገደዋል። ያቀረቡ ካርታም ሰፊ ሽፋን የተሰጠው የቀይ ዞንና ቢጫ መደቡ መሆኑን ስንመለከት ብልጽግና ምን ያህል አቅሙ ተዳክሞ ከአማራ ክልል ለመውጣት እንደተቃረበ ነው ሲሉ አስተያየት ሰጪዎች ይናገራሉ። አቶ መካሽ አለማየሁና የብልጽግናው ጄኔራል ሹማ አብደታ በሸዋ ጠቅላይ ግዛት በተለያዩ ቦታዎች ማለትም በደብረ ብርሃን፣ በሞጃና ወደራ ወረዳ፣ ሰላ ድንጋይ ከተማ፣ በመንዝማማ ወረዳ ሞላሌ ከተማ፣ በአጣያ አካባቢ በመዞር ህዝብን ለመሰብሰብ ሞክረዋል። በዚህ ጉዳይ አስተያየቱን ለጣና ቴሌቪዥን የሰጠው የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ አጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ብልጽግና ግንቦት 24 ቀን 2018 ዓ.ም ለማድረግ ያቀደው የጨረባ ምርጫ ከፍተኛ ጭንቀት ውስጥ እንዲገባ አድርጎታል። በዚህ የተነሳም በየቦታው እየዞሩ በከተማ የሚኖረው ማህበረሰብ በስብሰባም ስም እያስጨነቁት ይገኛሉ። ዋና ዓላማቸው ቀጣይ ላቀዱ ምርጫ ቦታዎችን በ3 ቀለማት መለየት ነበር ብለዋል። ከ8 ወራት በፊት ደብረ ብርሃን ላይ በተካሄደው የጄኔራሎቹ ስብሰባ ላይ አስቴጎማ ተራራ ላይ 8 ሬጅመንት ሰራዊታችን ተመቶብናል፣ ይህን ቀጠና በልዩነት ካልያዝነው ኃይላችን ተመቶ ማለቁ ነው ሲሉ ማሳሰቢያ የሰጡት የማዕከላዊ ሸዋ ኮማንድ ፖስት ሰብሳቢው ጄኔራል ሹማ አብደታ በሰሞኑ ግምገማቸውም አረንጓዴ ቀለሙ ነጻ ቀጠና፣ ቢጫው የስጋት ቀጠናና ቀዩ ቀለም ደግሞ የፋኖ ቀጠና ነው የሚል የውጊያ ቀጠና ምልከታቸውን አጋርተዋል። በዚህም ቢጫውን ቀጠና ማለትም የስጋት ቀጠናውን ወደ አረንጓዴ፣ ቀዩን ደግሞ ከተቻለ ወደ አረንጓዴ ካልተቻለ ደግሞ ወደ ቢጫ ለማምጣት በዚህ ባንድ ወር የሚጠናቀቅ ልዩ ዘመቻ እናካሄዳለን የሚል ትዕዛዝ አስተላልፈዋል። ሆኖም ይህ የብልጽግናው ጄኔራል ውሳኔ ለፋኖ ጥሩ አጋጣሚ ነው ሲል የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል አስታውቋል።
ተደጋጋሚ የድሮን ጥቃት በወለጋ። የብልጽግናው አየር ኃይል በወለጋ ጠቅላይ ግዛት የተለያዩ አካባቢዎች የሚፈጽመውን ተከታታይ የድሮን ጥቃት አጠናክሮ መቀጠሉን የአካባቢው ነዋሪዎች ተናገሩ። በጃልመሮ የሚመራውን ኦነግ ሸኔን ጨምሮ በኦሮሚያ ክልል የሚገኙ የተለያዩ ታጣቂዎች በአማራ ተወላጆች ላይ ጥቃት ሲያደርሱ ከኋላ ሆኖ ሽፋን በመስጠት የሚታወቀው የብልጽግናው ሰራዊት ዛሬ በምስራቅ ወለጋ የግል ትጥቃቸውን በመያዝ ራሳቸውን የተከላከሉ በሚገኙ የአማራ ተወላጆች ላይ የድሮን ጥቃት መፈጸሙ ተገልጿል። በተለይም በርካታ የአማራ ተወላጆች የሚኖሩባትና በንጹሃን ላይ ተደጋጋሚ ጥቃት የሚፈጸምባት ምስራቅ ወለጋ ዞን ጊዳ አያና ወረዳ ትናንትና ዛሬ በከፍተኛ ውጥረት ውስጥ እንደምትገኝ የአካባቢው ነዋሪዎች ገልጸዋል። እንደ ነዋሪዎቹ ገለጻ በወረዳው እንዶዴ ዲቾ ቀበሌ አሊ ከተማ በሚገኝ ትምህርት ቤት ላይ በትናንትናው ዕለት በተፈጸመ የድሮን ጥቃት የንጹሃን ሕይወት ማለፉና ሀብት ንብረት መውደሙ ታውቋል። የድሮን ጥቃቱ ኢላማ ያደረገው ትምህርት ቤቱ ላይ ነው። ምንም እንኳን እሁድ ስለነበረ ተማሪዎችም ሆኑ መምህራን በግቢው ባይኖሩም ትምህርት ቤቱ ግን አንድ ብሎክ ህንጻው ሙሉ በሙሉ ወድሟል ብለዋል። በዚህ ጥቃት አንጋፋው አሊ ትምህርት ቤት በተፈጸመበት ጥቃት ከፍተኛ ውድመት እንደደረሰበት የገለጹት የአካባቢው ነዋሪዎች እኛ የአካባቢው ነዋሪዎችም ከተመሳሳይ ጥቃት በመስጋት መንደሩን ለቀን ወጥተናል ሲሉ ተናግረዋል። ምስራቅ ወለጋ ዞን ጊዳ አያና ወረዳ ላይ ከ6 ጊዜ በላይ የድሮን ጥቃት እንደተፈጸመ የገለጹት የዓይን እማኞች ከአሊ ትምህርት ቤት በተጨማሪም ውባንጭና ካራዶጎሎ ቀበሌዎች በአርሶ አደር መኖሪያ ቤቶች ላይ በተፈጸመ ጥቃት በርካታ ንጹሃን መሞታቸውን የዓይን እማኞች አክለው ገልጸዋል። እንደ ምንጮቻችን ገለጻ ዛሬ ጠዋት የድሮን ጥቃት ከተፈጸመ በኋላ በአካባቢው ከፍተኛ ቁጥር ያለው የኦሮሚያ ክልል ልዩ ኃይልን ጨምሮ በተለያዩ አደረጃጀት ውስጥ የታቀፈ ታጣቂ ኃይል ወደ አካባቢው መግባቱን ይናገራሉ። ታጣቂ ኃይሉ በየመንገዱ የሚያገኛቸውን አርሶ አደሮች እያፈነ እንደወሰደ የገለጹት የዓይን እማኞች በአካባቢው የሚገኙ የአማራ ተወላጆች ከጥቃት ለማምለጥ ወደ ጫካ እየገቡ መሆናቸውን ተገልጿል። በዚህ 2 ወራት ብቻ በዞኑ ከ20 በላይ ጊዜ በንጹሃን ላይ ያነጣጠረ ጥቃት መፈጸሙን የገለጹት የአካባቢው ነዋሪዎች የብልጽግናው ስርዓት በንጹሃን መኖሪያ መንደሮች ላይ በአየር ኃይል የታገዘ ውጊያ ሲከፍት ግን የመጀመሪያው ነው ብለዋል። የሰሞኑ የተጠናከረ የአየር ኃይል ጥቃት መነሻውም በአካባቢው ፋኖ ገብቷል በሚል የሐሰት ሪፖርት መሆኑን የሚናገሩት የአካባቢው ነዋሪዎች ሊመቱንና ሊያፈናቀሉን ሲፈልጉ በፋኖ ስም ያጠቁናል እንጂ በዚህ ቀጠና የፋኖ ኃይል ኑሮ አያውቅም። በተለያየ ስም የሚጠሩ የፋኖ አደረጃጀቶች የሚባሉትም ከቀጠናችን የሌሉና የማናውቃቸው ናቸው ብለዋል። የአካባቢው ነዋሪዎች አክለውም ብዙ ጊዜ በሚዲያ የቢዛሞ ፋኖ የወለጋ ፋኖ ጥቃት ከፍቶ ድል አድርጎ ወዘተ የሚሉ ዘገባዎችን እንሰማለን። እኛ የምንኖረው በዚሁ ምድር ነው። ታዲያ የታሉ እነዚያ የተባሉት ፋኖች ብለን ስንጠይቅ የሚዲያዎቹ የሳሳተ ዘገባ ዓላማው እኛን ለማስጨረስ የታለመ መሆኑን እንረዳለን በማለት ተናግረዋል። የህወሓትና ብልጽግና ውዝግብ በበጀት ጉዳይ። ህወሓትና ብልጽግና በገንዘብ ምክንያት መወዛገባቸውን ቀጥለዋል። ህወሓት የድጎማ በጀት አልደረሰኝም ብሎ ሲያንገራግር፣ ብልጽግና በበኩሉ ገንዘቡን መድቤልሃለሁ የስርጭት ችግር ስላደረስክበት ነው ሲል ምላሽ ሰጥቷል። በትግራይ ክልል በጀት ይለቀቅ ደሞዝ ይከፈለን በሚል ሰላማዊ ሰልፍ ትናንት መካሄዱ የሚታወስ ሲሆን ብልጽግናው በበኩሉ ግብር ሰብስቦ ለፌዴራል መንግስት 10 ብር ላልከፈለ ክልል የማደርገውን በጀት መከልከል ምችል ነበር፣ ነገር ግን ይህንንም ሳላደርግ በቂ የድጎማ በጀት ለቅቅ ያለው የሰራተኞች ደሞዝ ያልተከፈለው ለክልሉ የምንሰጠውን በጀት ህወሓት ታጣቂ ስለሚቀልብበት ነው ብሎ ምላሽ ሰጥቷል። በኦሮሞ ብልጽግና ፈቃድ ለትግራይ ክልል ርዕሰ መስተዳደር ሆነው የተሾሙትና የስልጣን ዘመናቸው 10 ቀናት ብቻ የቀረው ጄኔራል ታደሰ ወረደ ከፌዴራሉ መንግስት በጀት በመቋረጡ ምክንያት በመላው ትግራይ ክልል ከፍተኛ ቀውስ ተፈጥሯል። ለዚህ ደግሞ ምክንያቱ የበጀት መከልከል ነው ሲሉ መናገራቸው አይዘነጋም። በዚህ የተነሳም ለወራት ደሞዝ እንዳልተከፈላቸውና መማር ማስተማር ሊያቆሙ መሆኑን የገለጹት የክልሉ መምህራን ባካሄዱት ሰላማዊ ሰልፍ የፌዴራሉ መንግስት በአስቸኳይ በጀት ይልቀቅልን የሚል ጥያቄ አቅርበው ነበር። የህወሓትና የብልጽግና ውዝግብ በየጊዜው መልኩንና ቅርጹን እየቀያየረ የቀጠለ ሲሆን በአውሮፓ ዲፕሎማቶች አደራዳሪነት በቅርቡ ለድርድር ለመቀመጥ እየተነጋገሩ መሆኑ ይታወቃል። ህወሓት ብሔራዊ ኮሚቴ ብሎ በሚጠራውና ደብረጽዮን በሚመሩት ኮሚቴው አማካኝነት የውጭ ጉዳይ ኮሚቴ ብሎ ንዑስ ኮሚቴ ያዋቀረ ሲሆን ይህ የኮሚቴ ክፍልም ከውጭ መንግስታት ጋር ግንኙነት የሚያደርግ ቡድን ነው። በዚህ መልኩ እስከ ሞት ድረስ እታመንለታለሁ የሚለውን የራሱን ህገ መንግስት እንኳን በመጣስ አፈንጋጭነቱን አሳይቷል። ህወሓት በዚህ ብቻ ሳያበቃ የአማራ ህዝብ ርስቶችን በመውረር ዳግም ጦረኝነቱን እያሳየ ሲሆን በመጪው ክረምትም ከፍተኛ ኃይል ይዞ ጦርነት ለመክፈት ዝግጅት ላይ መሆኑ ይታወቃል። ብልጽግናው በበኩሉ በፕሪቶሪያው ስምምነት መሰረት ህወሓትን ትጥቅ ማስወረድ ቢኖርበትም እያወቅን ነው ዝም ያልናቸው በማለት ህወሓት ታጣቂ እንዲያደራጅና ተባባሪ በመሆን ወንጀለኛነቱን በራሱ አንደበት መስክሯል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን
ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።